አክስትየዋ ዛሬ ምንም አልሰራችም። አክስትየዋ ዛሬ ዝም ብላ ማለት በመጀመሪያ ትክክል አይደለም የፈረደችው። ሴት ልጅ ትጎዳ ወንድ ልጅ እንደፈለገ ሁሉ ማለት የለባትም። ሁለተኛ ደግሞ ከተለያዩ እኮ አንድ ቤት መኖር አስፈላጊ አይደለም። አንድ ቤት ስትሆን ምናምን ይባዛል ይብላል እንደ ወንድ ልጅ እኮ ነው። እንደ ወንድ እኮ በእርግዝና ያለች ሰዓት እንደዛው ለወጥተው አንዳንድ ሰው ያልተናገረ እንዴት ነው የሩታ ጉዳት ያልታያቸው? የአብርሃም ጉዳት ብቻ የሚታያቸው? ትክክለኛ ፍርድ መፍረድ ነው እና እውነት ማቆም ነው። ሁለተኛ ደግሞ ከጥፋቴ ተመልሻለሁ ብሎ ይቅርታ ሲል አላየንም። እኛ ያየነው ነው የምንፈርደው እንጂ ያላየነው አንቺ ጀመር ያለ ሴት አይሆንለትም መሰለኝ። ያለ ሴት የሚቆም አይመስለኝም። ያለ ሴት ካደረ ሌሊት የሚበር ነው የሚመስለኝ። ይቅር በለኝ እንጂ እና ደግሞ ትክክለኛ ወደ ሰው ከፈረድ ትክክለኛ ነገር አይደለም ያወራች አክስትየዋ ማቆም አለበት። ለሁለቱም ወግና ወይም ሁለቱም አስቀምጣ እሱ ምክንያቱም እንደሆነ መጠየቅ ጥፋት የሚያጠፋ በጥፋቱ ተመልሶ አንድ ቀን ብቻው አድሮ ያውቅም። እስቲ ከሩታ ተጣልቶ አንድ ቀን እስቲ 3 ቀን 4 ቀን ብቻው መቀመጥ አይችልም እንዴ? አይችልም። መቼ ይቀመጣል? ውሽሚታ አለ አይደል እንዴ? ታስበ የሴት ሱስ ያለበት መስለኛል። እኔ ሳስበው የሴት ሱስ ያለበት ነው እንዴ። ወንድ ልጅ ከሚስቱ ጋር ቢጣላ በመጀመሪያ ባለፈ ለምሽቱ ለሙሽሚት አጥፍቻለሁ ይቅርታ አድርጊልኝ ብሎ ሲጠይቅም ነበር። ምሽቱ ለምንድን ነው አጥፍቻለሁ ይቅርታ ብሎ ማይጠይቃት? ለምን ይቅርታ ማይላት? ጥፋቱ ነው ምን ያምንም ጥፋቱ ማመን አይፈልግም። ጥፋቱን እሷን ጥፋተኛ ነው ማድረግ ያለበት። በቃ እሱ እንደ ምስኪን ሆኖ ማለት ነው። አትንገሪኝ ረዳ በጣም እሱ ባለጌ ሆኗል። ጭራሽ የድሮ እንዴ ሩታ እኮ ወንድ ጋር ሄዳ አይደለም። ሩታ እኮ ከወንድ ጋር እንትን ብላ አይደለም። እሱ አይደለ እንዴ ምሽቱን ትቶ እራት የሚጋበዘው ወይኔ ዞ ጭፈራ ቤት እንዴ ምን እንዴ አረታው እንድንናገር ማታርገን እንጂ በዚህ ልክ የምር ይደብራል። ሲጀመር ሮቤል ራሱ መነጋገር የሚያወራው ትክክል ነው። አንድ ቀን ሩታ ተወንድ ጋር ተለክስክሳ አታውቅም። ሀቂቃ ማለት ነው። ግን እንድትልከሳከስ መሰለኝ የሚፈልጉት ሁሉም ሰው በቃ ተሱልህ እንዲገቡ ማለት ነው። ሩታ ደግሞ እንደዛ አይነት ሴት አይደለችም። ዛሬ ደግሞ ማለት ነው ወይኔ ሌላ ወንድ የአሜሪካ ወንድ ማለት ነው ሊወስዳት ነው። በነገራችን ላይ እሷ አሁን ሰላማ ተመልሷል፣ አምሮባታል። እሱ ሲመስለኝ ወልዳለች እና ዘወር ብሎ መያዝ ሰው አታገኝም ብሎ ነው ይመስለኛል ያሰበው። የወለደ ሴት ወንድ አይቀርባትም ተብሏል መሰለኝ። ግን እሷ ውበቷ ጨምረባታል። አሁን ማለት ኧረ ውበት እንዴ ወንዶች ራሱን ይወስዳታለሁ እያሉ አይደል እንዴ? ጭራሽ እሱ እንደዛ አልመሰለውም ነበረ። አሁን እንደዛ አልመሰለውም እና ምን አለሽ በይ ነገ እርታ ወንድ ይዛ ከመጣሽ አብርሃም ገመድ ይዞ ጫካ ካረጣት ወንድ ይዛ ከመጣሽ እንዴ አለ እኮ አለ ጠይብ ሮቤል እኮ አለ ብሏል። አትሄድም ብሎ ነው እንደዛ ሆነ ከውሽሚት ጋር የሚለጣጠፈው። ኢንሻአላህ እንደው በሄደችና ልኩን ባሳየችልኝ አትሄድም ብሎ ነው እንጂ ማለያለሽ በእኛ አሁን ነገ ይሄንን ራሱ ይሄንን አሁን ሰምቷል። አሁን ነገ ምክንያት ልጄ ብሎ ልጄማ ከሌላ ወንድ ጋር እንትን አትሄም ብሎ ይመጣል። ሌላ ወንድ ሊያሳድብ አልፈልግም ይለው ሌላ እንትን ሊፈጥር ይችላል። አሁን ነገ ጠብ ያመጣል እንዴ? ቆይ እኔ የምለው ማለት ነው ምን ነበር ያለው ትናንትና ራሱ ከትናንት ወዲያ ትዝ ካለሽ ማለት ነው እኔ በጣም ተሰው ጋር እንድታሰድብኝ እኔ ክፉ አንቺ ደግ ምናምን እያለ ያወራ ነበር አለ። ትዝ ካለሽ ማለት ነው። ይሄ ተገቢ ነው። ግን ሩታ ክፉ ናት በሱ ስም፣ እሱ ምስኪን ነው። ሩታ እኮ ይሄን የትኛው ቦታ ላይ ስለ ሩታ ሲጠየቅ ቀጥይ ስለ ሩታ ሲጠየቅ እሱ መጥፎ ጎና ነው የሚናገረው የትኛው ቦታ ላይ ካየሹ ማለት ነው። እሷ ግን ስለ አብርሃም እንኳን አንስታ እንዲበድሎኛል እንዲጎድቶኛል አትልም። እሱ ግን ሁሉ ጊዜ ተጎጂ መስሎ ነው የሚታየው።
ሁሉ ጊዜ ተበዳይ ሆነው ሁሉ ጊዜ ሩታ እንደበደለችው ሁሉ ጊዜ ሩታ እንዳጠፋች እንጂ እሱ ጥፋቱ ምንም ነገር አይታየውም። የሱ ጥፋት የሚታየው እሱ ምንድነው የሩታ ጥፋት ሩታ የምታደርገው ነገር እንዲህ አሁን ትናንትና ከቤት ወጣው ዛሬ ራሱ ከቤት አስወጣችን ሲል ነበር። ምክንያቱም ግን ተስማምቶ ነው ያመጣት። ፈልጉ ወዶ እኔ ከቤት ወጣለሁ አንቺ ቤት የምታሳድግ ልጅ ብሎ እስከመጣ ድረስ ማንም ሰው መጥቶ ቢጠይቀው እንኳን መልስ መስጠት የነበረበት እኔ ፈልግ ነው የወጣሁት፣ እኔ ወንድ ልጅ ነኝ፣ እሷ ሴት ልጅ ናት፣ በቤት ትኖር፣ እኔ ግን የፈለኩት ቦታ ላይ ወጥቼ መግባት ስለምችል ችግር የለውም፣ ስለኔ አታስቡ፣ እሷንም አታስጨንቋት ማለት ይችል ነበር። ግን እሱ ምንድነው እያደረገ ያለ ተወጂ እንደተወደለ ሆቴል እንዳስወጣችሁ ቤቱ ከቤቱ እንዳስወጣችሁ አይነት ነው አክት እያደረገ ያለ ማለት ነው እኮ። እንደዛ ሆኖ እኮ ነው እኮ እሱም እኮ እንደዛ ሆን ብሎ ሩታን ለማሰደብ ይኸው አሁን እቹት አክስትየዋ ተብዬዋ የእሱ አክስት ናት። እርግጠኛ ነኝ መቼም የሩታ አክስት ብትሆን ለሩታ መጥፎ ሳይሆን ለሩታ ደግ ነው መመኘት ያለባት አይደል እንዴ? አሁን ሳለሱ መጥፎ ነገር ሲናገር አትናገራለ ያለ የድራማ ውሸት የእሱ አክስት ነኝ ብላ ስለመጣች ነው። ሲጀመር የራሷ ውሸት ታጣራሷ ወረኛ በይ እኮ ሲጀመር አሁን ላይ ሩታም የሆነ አንቺ ይቅር በዩ ምናምን የሚባል ሰዓት አይደለም። ሲጀመር ራሱ ፈልጎ ወዶ የወጣው አይደለ እንዴ? ለምን ሩታን እንደዚህ ያስጨንቋታል? ደግሞም እንደዚህ ስገባ ራሱ ማንም ሰው እንዲረብሸኝ አልፈልግም ብላ ነበረ። ስላንተ ጉዳይ ወንድሙ መጣ ተናገራት። አሁን ደግሞ ይቺ አክስትየዋ መጣች ተናገረቻት። ምን የሚባል አሁን ይሄ ከሩታ ህይወት አይወጡም። ምን አለች አክስትየዋ መጣ ተበድራ ተጎድታል አዝኗል አለች። ግን ሲያዝን ምን አላሳዩንም፣ ጉዳቱን እኛ አላየንም፣ ሲያለቅስ አላየንም። እኛ አሁን ሲጎዳ አላየንም። ከሴት ጋር ነው እየተላላሰ ያለ። የተጎዳ ሰው እንዴት ነው? የተጎዳ ሰው እኮ በጣም አዝኖ ወይ ታሞ ወይ ተክዙ ከሚዘ ራሱ እስከ መጥፋት ድረስ ይደርሳል። እሱ እየተላላሰ እየመጣ እንዴት ነው አንቺ ተክዟል? ሩታ ናት ያስወጣችኝ ብሎ ማለት ነው የሄደው። የት ነው ሽሚት ጋር ለ እንዲ እንጀራ ምን ልበልሽ እባክሽ አቦ። እሱ ነገረኛ ያስብልን ነው እንጂ እኛ ሩታን ጥፋተኛ ለማስደረግ ነው እንጂ ይሄ ነገረኛ ሰው እሱ የሚፈልገው ሩታ ጥፋተኛ እንደሆነች ነው እንድታይና ሜዳ ላይ እንድትጣላ ይፈልጋል። ምክንያቱ እሷን የሚደግፋት ሰው አይወድም። ዛሬ ካየሽ ወንድሙ ቤት ራሱ ምን አለ? እሷን ልብ የሰጣችኋት እናንተ አይዞሽ ጥፋት የለብሽም አብርሃም ጥፋተኛ ስለምትሉ ነው አለ። አየሽው? እሱ የሚፈልገው ምንድነው? እሷ እንድትሰደብ ነው የሚፈልገው። እንደዛ እኮ እንዳይሆን ተፈለገ ማለት ነው። እውነት እንደዛ መሆን ካልፈለገ እሱም በቃ ስነ ስርዓት መኖር አለበት። እንግዲህ ባል አይደለም እሱ ያለ ሴት አይኖርማ። እሱ ያለ ሴት መኖር አይችልም። ትንፋሱ ሴት ናት እንጂ ይሞታል። ያለ ሴት አይኖርም። እውነት በጣም ነው የሚደብረው ማለት ነው። ያሳፍራል። የተባለች ቡታጀራ ባለች ሩታ አብርሃም ቡታጀራ ወደ ሰዓት ለምን ሽማግሌ ለምን ያገራቸው? ለምን በሽማግሌ አላስታረቋቸው ነበር? እንግዲህ ትልቅ አይደለም። በሽማግሌ አስታርቆ አንድ እንዲሆኑ ከቤቱ ይቅርታ አስተባብሎ ለምን አላኳቸውም ነበር? ለምን ትዋሻለች? ሩታ እኮ አብርሃምና ሩታ ሲመጡ ከቡታጀራ እኮ እሱ እንዲወጣ እሷ እንድትገባ ተስማምቶ ነው የመጡት። ለምን ትዋሻለች? ትልቅ ሴት አይደለች እንዴ? ችግር እሱ ነው። እውነት እሷም ውሸታም ናት።